የአየር ንብረት ለውጥ የዓለም ሀገራት ጭንቀት መሆን ከጀመረ ዓመታት ተቆጥረዋል። ከየቤቱ ከየመኪናውና ኢንዱስትሪው የሚለቀቀው በካይ ጋዝ የምድራችንን ተፈጥሯዊ ዑደት እያዛባው ይገኛል። የዘርፉ ተመራማሪዎችም ይሄን ብክለት ለመቆጣጠርና ዓለማችንን ከጥፋት ለመታደግ የተለያዩ የታዳሽ ኃይል አማራጮችን ያቀርባሉ። ከነዚህም መካከል የኤሌክትሪክ መኪና አንደኛው መላ ነው። የኤሌክትሪክ መኪኖች ከብክለት ነፃ፣ እጅግ ዘመናዊ፣ ለአጠቃቀም ምቹና ቀላል እንዲሁም ፈጣን በመሆናቸው የዓለም ሀገራት የነበራቸውን ነዳጅ ተጠቃሚ መኪኖች በኤሌክትሪክ መኪና ለመተካት በሂደት ላይ ናቸው። ሀገራችን ኢትዮጵያ የአረንጓዴ ኢኮኖሚ ፖሊሲን በመተግበርም ተፈጥሮ መር የሆነ ስርዓትን ትከተላለች። ሆኖም ሀገራችን ለከፍተኛ የውጭ ምንዛሪ ወጪ ከተዳረገችባቸው ግዢዎች መሃል የነዳጅ መኪና ከፍተኛውን ድርሻ ይወስዳል። እንደ ሀገር እስኪ አሁን ላይ እስከ $4 ቢሊዮን የሚጠጋ ወጪ እናወጣለን ነዳጅ ለማስገባት። ይሄ ነዳጅ በውጭ ሀገራት ዋጋው የሚወሰን የተወሰነውን ዋጋ ከመቀበል ውጪ የመደራደር አቅም የሌለን የተጫነውን ዋጋ ተቀብለን ወደ ተጠቃሚው ማስተላለፍ ግድ የሆነበት ሁኔታ ውስጥ እንገኛለን። $4 ቢሊዮን ማለት እንግዲህ አንድ የህዳሴ ግድብ ማለት ነው። በአመት ለአንድ የህዳሴ ግድብ የምናወጣውን ወጪ ያክል ለነዳጅ እያወጣን ነው። ያንን በኤሌክትሪክ መኪኖች በመተካት የኃይል አመንጪ ፓወር ጄነሬተርስ የምንላቸው ላይ ኢንቨስት ብናደርግ እንግዲህ ምን ልናተርፍ እንደምንችል ማወቅ እንችላለን። ኢትዮጵያ በመልካም ምድራዊ አቀማመጧ ምክንያት የተለያዩ የታዳሽ ኃይል አማራጮች ባለቤት ናት። ተፈጥሮ ሳይሰስት የቸራትን አማራጭ የኃይል ማመንጫ ተጠቅማ የኤሌክትሪክ መኪኖችን እንደ ልብ ለማንቀሳቀስ ከቻለች በዓመት የምታወጣውን $4 ቢሊዮን በላይ የሆነ የውጭ ምንዛሪ ለተለያዩ የልማት ሥራዎች ማዋል ትችላለች። በነዳጅ የበለጸጉ ሀገሮች ሚሊዮን መኪና ከተማ ውስጥ ያለ 4 ሚሊዮን 5 ሚሊዮን ምናምን። ሌላ ምንድነው ይሄን ያደረገው? ጋዙ ነው ያደረገው። the same thing ኢትዮጵያ ውስጥ ጋዙ ሳይሆን ሃይድሮ ፓወሩ ኢን ሚሊየንስ ኢኮኖሚ ኢን ሚሊየንስ ተሽከርካሪ ይፈጥራል። ከዚህም ባለፈ የአማራጭ ኃይል ማመንጫ የዋጋ ተመን ባለቤትም በመሆኗ አላስፈላጊውን የገበያ መዋዠቅ ለመቆጣጠርም ያስችላታል። በሀገር ውስጥ ኃይል ማመንጨት የምንችልና የዚህንም ዋጋ ራሳችን የምንወስን በሚያስፈልገን መጠን የምንቆጣጠር ስለሆነን የሚደረግብንን ጫና ከውጭ የሚገባውን ነዳጅ በመቀነስ በሀገር ውስጥ በሚመረት ምርት መተካትና በዚህ ሂደት ውስጥም በተለይ የማምረት ሂደቱ የማምረት ሰንሰለቱ የንግድ ስርዓታችን ይበልጥ ተወዳዳሪ እንዲሆን በሀገር ውስጥ የምናመርታቸው ምርቶችም ለህዝባችን በተሻለ ዋጋ መቅረብ እንዲችሉ ወደ ውጪም ምርታቸውን ኤክስፖርት የሚያደርጉ አካላት ተወዳዳሪነታችንን በመጨመር ረገድ ከፍተኛ ድርሻ ስላለው በዚህ መንገድ መሄድ እንዳለብን አምነን ጥረቶች ተጀምረዋል። ስለዚህ የኤሌክትሪክ መኪና የህልውና ጉዳይ ነው ለኢትዮጵያ፣ የምርጫ ጉዳይም አይደለም በብዙ መንገድ። በሀገራችን ኢትዮጵያ የኤሌክትሪክ መኪና መጠቀም የህልውና ጉዳይ በመሆኑ የትራንስፖርትና ሎጂስቲክ ሚኒስቴር የአውቶሞቲቭ ዘርፉን ለማዘመን አዲስ ፖሊሲ ቀርጾ በመንቀሳቀስ ላይ ይገኛል። እንግዲህ ሚኒስቴር መስሪያ ቤታችን ከአረንጓዴ ተሽከርካሪዎች ጋር በተያያዘ የዘርፋችንን ፖሊሲ አዘጋጅተን በሚኒስትሮች ምክር ቤት ሲጸድቅ አንዱ የትኩረት ማዕከል የነበረው ለሀገራችን የአረንጓዴ ተሽከርካሪዎች እና የትራንስፖርት አማራጮች እንዲስፋፉ ሰፊ ስራ መሰራት እንዳለበት በግልጽ አመላክቷል። እቅዱ ግቦችንም አመላክቷል። ለአብነት ያህል 4500 የሚጠጉ የከተማ የህዝብ ትራንስፖርት አገልግሎት መስጫ አውቶቡሶች በ10 ዓመት መሪ ልማት እቅድ ጊዜ ገደብ ውስጥ
ጥቅም ላይ መዋል እንዳለባቸው እንደዚሁም ከ138,000 በላይ የሚሆኑ የቤት መኪናዎችም በሀገራችን የሚንቀሳቀሱ እንዲሆን በ10 ዓመት ውስጥ በግልጽ አመላክቷል። አስመጭና አምራቾችን ለማበረታታት የትራንስፖርትና ሎጂስቲክ ሚኒስቴር ከሌሎች አጋር ሚኒስቴር መስሪያ ቤቶች ጋር በመሆን በኤሌክትሪክ መኪና ገበያ ላይ በልዩነት እየሰራ ይገኛል። ይሄ ስራ በዋናነት እኛ ሚኒስቴር መስሪያ ቤት ብቻ ጀምሮ እኛ ሚኒስቴር መስሪያ ቤት የሚያልቅ ስላልሆነ ሌሎች አካላትን በማስተባበር የሚመለከታቸው ሚኒስቴር መስሪያ ቤቶች ያሉበት ስትሪንግ ኮሚቴ እንዲዋቀር ስትሪንግ ኮሚቴውም ቴክኒክ ኮሚቴ እንዲኖረው ሰፋፊ ጥረቶች ተደርገዋል። ለአብነት ያህል የገንዘብ ሚኒስቴር በተለይ የቀረጥ እና የታክስ ማበረታቻዎችን ከመስጠት አንጻር ሰፊ ርቀት ሄደዋል። በሀገር ውስጥ ለሚገጣጠሙ ኤሌክትሪክ ተሽከርካሪዎች ከቀረጥ ነፃ ግብዓቶቻቸውን ሙሉ ለሙሉ ማግኘት የሚችሉበት በተወሰነ መልኩ ደግሞ የሚገጣጠሙት እስከ 5% የሚሆን ብቻ ግብር ወይም ታክስ እንዲከፍሉ የተደረገበት ከውጪ ደግሞ እንዳለ የተገጣጠመውን የሚያስመጡ በጣም በቀነሰ መጠን እስከ 15% ብቻ ታክስ እየከፈሉ ማስገባት እንዲችሉ ተደርጓል። ለዚህም ነው ከበካይ ጋዝ ነፃ የሆነውን የኤሌክትሪክ መኪና በሀገር ውስጥ ገጣጥሞ በማቅረብ ሀገራችን ከምስራቅ አፍሪካ ሀገራት የመጀመሪያዋ የሆነችው። ይሄ ሀሳብ በሚኒስትሮች ምክር ቤትም የተደገፈ በዋናነት ደግሞ በክቡር ጠቅላይ ሚኒስትራችንም የታመነበትና ከዚህ ቀደም በሀገራችን ውስጥ የመጀመሪያው የኤሌክትሪክ መኪና መገጣጠሚያ እንዲመሰረት ያደረጉት አስተዋጽኦ እንደ መንግስት ያለው ቁርጠኝነት በምን ደረጃ እንደሆነ ማመላከት የቻለ ነበር። ጠቅላይ ሚኒስትራችን ክቡር ዶክተር አብይ እሳቸው በጋበዙት መሰረት ቤተ መንግስት ላይ የሃንዳይ ሞተር ካምፓኒ ሲኦ እና ዋና ስራ አስፈጻሚና ባለቤት በተገናኙበት ጊዜ ኢትዮጵያ ያስፈልጋታል፣ ወደ ታዳሽ ኃይል እየገባን ነው፣ ኤሌክትሪክ መኪና ኢትዮጵያ መምጣት አለበት ሲሉ እዛ ላይ ነው ኢንዶርስመንቱ ያለቀው። ስለዚህ ይሄ ወሳኝ ተርኒንግ ፖይንት ስለነበረ በ2019 ይሄ ሆነ። 2020 ላይ ደግሞ ያው እንግዲህ እንዳየነው የመጀመሪያው ኤሌክትሪክ መኪና በእኛው አስመጥተን ሳይሆን ገጣጥመን ለሀገራችን ያቀረብን ማለት ነው። የትራንስፖርትና ሎጂስቲክ ሚኒስቴር ስለ ኤሌክትሪክ መኪናዎች ህዝቡ በቂ ግንዛቤና ዕውቀት እንዲኖረው በተለያየ መንገድ የማስተዋወቅ ስራን እየሰራ ይገኛል። ወቅቱም ደግሞ የአረንጓዴ አሻራችንን የምናሳርፍበት ወቅት ስለነበር የአረንጓዴ ተሽከርካሪዎች በከተማ ውስጥ የነፃ አገልግሎት እንዲሰጡ ህዝባችን የኤሌክትሪክ ተሽከርካሪዎች ምንድን ናቸው የሚለውን በቅርበት እንዲረዳ የነፃ ትራንስፖርት አገልግሎት እንዲሰጥም ለማድረግ ጥረት ተደርጓል። አገር አቀፍ የኤሌክትሪክ ተሽከርካሪዎችን የማስተዋወቂያ መርሃ ግብር ብለን ከሚኒስትር ኦፍ ትራንስፖርት ኤንድ ሎጂስቲክስ ጋር በመተባበር ያንን ትልቅ ኢቨንት ታዘጋጅተናል። ከዛ በተጨማሪ ደግሞ እነኚህን አዳዲስ የሆኑ 0 ኪሎ ሜትር ቬሪ ኤክስፔንሲቭ መኪኖች ወይም ደግሞ ኤሌክትሪካል ቬሂክልስ ለማስተዋወቂያ ብሎ አንድ ወር አወርነስ ክሬት ለማድረግ ነው በነፃ ኦልሞስት 60 መኪኖችን ፐብሊኩን ሰርቭ እንዲያደርግ አድርገናል። እነዚህ ዘመኑ የደረሰበትን የቴክኖሎጂ ልህቀት አመላካች የሆኑ የኤሌክትሪክ መኪኖች ናቸው። ውብ፣ ዘመናዊ፣ ለአሽከርካሪው ምቹና ከድምፅ ብክለት ነፃ በመሆናቸው ብዙዎች እንደ ቅንጡ ዕቃ ይቆጥሯቸዋል። ነገር ግን እንደ ኢትዮጵያ ላሉ የታዳሽ ኃይል ሀብታም ሀገራት እጅጉን ተመራጭና የልማት ጉዞ አጋር ናቸው። አሁን የኤሌክትሪክ አንዱ ላይፍን በሚያቀለው በሚለው ማታ ገብተህ ሬጉላር ሶኬት ነው የሚፈልገው። ምክንያቱም 12 አምፕስ ነው እንትኑ ሶኬቱ እና ኖርማል ስልክችን ቻርጅ እንደምታደርገው ማለት ነው። 2 ደቂቃ ስራ ማትሆን ነው መኪናው ላይ ተሰካለ፣ ግድግዳ ላይ ተሰካለ፣ ስልክህም መኪናህም ቻርጅ ሆኖ ያድራል ማለት ነው። ይሄ እንግዲህ
ምንድነው ፓወር ነው ኃይል ይሰጣል ማለት ነው። የምትፈልገውን ነገር የራስን መኪና በራስህ ቤንዚን መሙላት እንደመቻል ማለት ነው። እኔ ታክሲ ሰራ ነበር አይሲ መኪና ቤንዚን ማለት እና ጧት መክራይ ነበር የማየው። ጧት ሌበሎ መሳብ አለ፣ ፍሳሽ ማየት አለ፣ ከ10 ደቂቃ በላይ ምናምን አለ ማሞቅ እና የቤንዚን መኪኖች በጣም መከራ ነበር እና ወደዚህ መኪና ስገባው በጣም ልዩነት ነው ያየሁባቸው። ምክንያቱም ጧት ማሞቅ የለም ታነሳለ። የኛው መኪናውን ኦኬ ነው የሚለው። ኦኬ ደግሞ ሬዲ ብሎ ነው የሚነግር። ድምጽ ምንም አይነት ድምጽ የለውም። መኪኖቹ የሚጠቀሙት ዘይት የእግር ዘይት ብቻ ነው። ምንም ሰርቪስ የለብም ወጪ ማለት ለቤት ራስን ማድረግ ትችላለህ ሰርቪስ። ሁለተኛ ደግሞ ውሃ የምንጠቀመው የመስታወት መጠረጊያ ብቻ ነው እንጂ ሌላ የሚባል ነገር ምንም ነገር የለውም ማለት ነው። እና ድምጽ ምንም ነገር አይሰማም መኪናው በቃ እየሄደ ሁሉ አይመስልም ማለት ነው። እና በጣም ምቹ ነው ላጠቃቀም። በአሁኑ ዋጋ እኮ ቤንዚን በሳምንት አንዴ ብትሞላ 2000 ወይ 3000 እንደ መኪና ሳይ ከ8000 እስከ 12000 ብር ሰው ከቤቱ ኑሮ ላይ ለቤንዚን ያወጣል ማለት ነው። ከባድ በተለይ ታክሲ ነጂዎች ትራንስፖርት ላይ ላሉት በጣም እየተወደደ ይመጣል። ይሄ ግን አንድ ጊዜ ስትሞላ ታንኩን ሞላ ማለት ቻርጁን አንድ ጊዜ ቻርጅ ስታደርግ 28 ኪሎዋት ያውም ዜሮ ከሆነ 28 ኪሎዋት ማለት 23 ብር ነው። በ23 ብር ቤንዚን 350 ኪሎ ሜትር ትሄዳለህ ማለት ነው። ኤሌክትሪክ ኮንሰምፕሽን የቤት ሃይ ከሆነ በኪሎዋት 2 ብር ከ40 ነው። እንደዛም ሆኖ ለ28 ኪሎዋት ዜሮ ከሆነ 28 ኪሎዋት ብትሞላ ወደ 67 ብር ከፈልክ ማለት ነው። ስለዚህ ሴቭ የምታደርገው ነገር ብዙ ነው። የሌለንን ዶላር በውስን የግብርና ምርቶች የምናገኘውን የውጭ ምንዛሪ ለሌሎች ምርታማነትን ሊያግዙ በሚችሉ ዘርፎች ላይ መዋል እየቻልን ወደ ነዳጅ እስከ 4 ቢሊዮን በአመት እየከፈልን ስለሆነ ይህንን ወጪ ለመቀነስ ያስችለናል። ወጪውን መቀነስ ብቻ ሳይሆን በአነስተኛ ወጪ አገልግሎቱን መስጠት የምንችልበት በተለይ ትራንስፖርት አገልግሎትን በነዳጅ ሲጠቀምና የህዝብ ትራንስፖርትም ሆነ የጭነት በኤሌክትሪክ ስንጠቀም የምናወጣው ወጪ ዝቅተኛ ስለሚሆን ለነዚህ አገልግሎቶች የሚከፈለው ኮስትም ወይም ደግሞ ወጪም በዛ ልክ እየቀነሰ ይሄዳል። ይሄ ደግሞ ምርታማነትን ይጨምራል፣ ተወዳዳሪነትን ያሳድጋል የሚል እምነት ነው ያለን። የኤሌክትሪክ ተሽከርካሪዎችን ለመጠቀም ከሚያስፈልጉ ግብአቶች መሃል የቻርጅ ማዕከል ወይም ቻርጅ ስቴሽን ቀዳሚው ነው። እነዚህ ማዕከላት በጥራትና በበቂ ሁኔታ ለመስፋፋታቸው የዘርፉ ስጋት ሆነዋል። ራቅ ያለ ቦታ ለመሄድ ስትፈልግ ሁለት ሀሳብ ሆኖ የሚመጣብህ ቻርጅ ቢያልቅ የት ቻርጅ አደርገዋለሁ ነው። ምንም ቦታ የለም። ሆቴሎችም አኮሞዴሽን የላቸውም። ግድግዳ ላይም ልሰካ ብል ሰው ኮንሰምፕሽኑን ስለማያውቅ በመኪና ሙሉ ኤሌክትሪኬን ይዞብኝ ሄደ ነው የሚለው። ስለዚህ አሁን መደረግ ያለበት እንደኔ ከሆነ ከከተማ መውጫዎች ቢያንስ በየ200 ኪሎ ሜትር ወይ በየ100 ኪሎ ሜትር ላይ አንዳንድ የቻርጂንግ ስቴሽኖች ቢኖሩ ሰው እንደ ልብ ወጥቶ ይሄዳል። በከተማ የማስተር ፕላን ኮድ ውስጥ ለሌሎች ጋዝ ስቴሽንስ ወይም ደግሞ አሁን ጭስ ማደያ ነው የምላቸው እንደ ግሪንቴክ አሁን ለተሰሩትና ወደፊት ለሚሰሩት ማስተር ፕላን አሁን ጉግል ማፕ ላይ ብትገባ አፕካሚንግ ጋዝ ስቴሽንስ ይታወቃል ቦታቸው። እነኚህ ቦታዎች ለኤሌክትሪክ ሞቢሊቲ የፋስት ቻርጂንግ ስቴሽንስ ቦታ አድርጎ አሎኬት ማድረግ፣ ፓርኪንግ ስቴሽንስ ኤሌክትሪካል ቬሂክል ቻርጅ የሚያደርጉበት ኢኩፕመንት ኦር ዲቫይስ እንደዚህ እንደምታያቸው አስገዳጅ የሆነ የቢልዲንግ ኮድ ኮንስትራክሽን ኮዱ ጋር ማካተት። እንግዲህ የአረንጓዴ ተሽከርካሪን ለማስፋፋት አንዱ መሟላት ያለበት ቅድመ ሁኔታ ማደያዎችን በተለያዩ አካባቢዎች ማግኘት እንደሚቻለው እነዚህ የቻርጂንግ ማዕከላትንም በተለያዩ አማራጭ ቦታዎች ማግኘት እጅግ በጣም ወሳኝና መሰረታዊ ነው። በተለይ ክልሎች እና ከተማ አስተዳደሮች ያላቸው ድርሻና ያላቸው ሚና እጅግ በጣም ከፍተኛ ስለሆነ ይህን መሰረተ ልማት በማስፋፋት የድርሻቸውን እንዲወጡ በዚህ አጋጣሚ ጥሬን ማቅረብ ፈልጋለሁ። የኤሌክትሪክ ተሽከርካሪዎችን በሀገራችን ለማስፋፋት ህብረተሰቡን በተመጣጣኝ ዋጋ ገዝቶ እንዲገለገል አዳዲስ አሰራሮችና ድጋፎች እየተደረጉ ቢሆንም አሁንም ከዚህ በበለጠ ዘርፉን ለማሳደግ
ከሚመለከታቸው የመንግስት ተቋማት እገዛና ድጋፍን ይሻል። አልፈራንም። መጀመሪያም ሲጀመር በኮንፊደንስ ነው የገባነው፣ ግን ከጠበቅነው በላይ ነው ፍጥነቱ። የኤሌክትሪክ መኪና ዛሬ ላይ እኛ ጋር ብትመጣ አብዛኛው በወረቀት ላይ ተመዝግቦ ነው ያለው። ችግራችን ምንድነው? የሰፕላይ ችግር ነው እንጂ የፍላጎት ችግር አይደለም ያለው። የሰፕላየሩ ችግር ደግሞ በምን መጣ? ግብአት ማምጣት አለብን። ያው የፎሬክሱ አንዱ ጊዜያዊ ተግዳሮት ብለን ነው የምንወስደውና ችግር አለ። የፔትሮልን ኤክስፔንስ በአመት ቅድም ሜንሽን እንዳልኩት 4 ቢሊዮን ነው። አትሊስት 1%፣ 2%፣ 3% ፕሮግሬሲቭሊ ከዛ እየተቀነሰ ሴክተሩ የፎሪን ከረንሲ ቢመደብለት፣ ኮመርሻል ባንክስ ወይም ደግሞ የባንክስ ለተጠቃሚው በአነስተኛ የወለድ ታሪፍ በረዥም ጊዜ የሪፓይመንት ፕላን ይህንን ሴክተር እንዲያበረታቱ አቅጣጫ ቢሰጥ፣ በአመት ኢንዶርስ ከምናደርገው የሎን ዲስፐርስመንት ይህን ያህል ፐርሰንቱን ለኢሞቢሊቲ ወይም ደግሞ ለሪኒዌብል ኒው ኢነርጂ መደበናል የሚል አቅጣጫ እንዲይዙ ማስቻል አለበት ናሽናል ባንክ። አሁን በስፔር ፓርት በኩል እየተደረገ ያለው ታክሴሽን በጣም ውድ ነው። ኢቭን ከኮንቬንሽናል ሞተር ካላቸው መኪኖች በበለጠ ነው ታክስድ እየተደረገ ያለው በኮምፖነንት ሌቭል የሚመጡት። ምክንያቱም ካታጎሪያቸው ሌላ ምድብ ውስጥ እየተደረገ በጉምሩክ በኩል ማለት ነው። ስለዚህ ሪሊ በታክስ በኩል ሊታዩ ይገባል። ይሄ ላግዠሪ አይደለም፣ ይሄ ነሰሲቲ ነው። ክሪቲካል የሆነ የኢነርጂ ሶርሳችን ነው። ስለዚህ እሱን በደንብ ሊያዩት ይገባል እላለሁ። የትኛውም ተቋም የመኪና ግዥን ወይ ቬሂክል ግዥን ወደ ኢቪ ወደ ኤሌክትሪክ ቬሂክል እንዲያደርጉ እርምጃ ወይም ደግሞ አቅጣጫ እንዲወሰድ ሴክተሩን ሞር ፕሮሞት ያደርገዋል። በጥቂት ዓመታት ውስጥ የነዳጅ መኪኖችን በኤሌክትሪክ ተሽከርካሪዎች መተካት ከተቻለ ሀገራችን ኢትዮጵያ ከፍተኛ የውጭ ምንዛሪ አትርፋ ለሀገር ውስጥ ልማት መከወኛ ከማዋሏን ባለፈ ከብክለት ነፃ የሆኑ ከተሞችን መፍጠር፣ የተፈጥሮ ሀብትን ከብክነት ማዳንና አረንጓዴ ልማትን በፍጥነት ማስቀጠል ይቻላል። በትራንስፖርት ፖሊሲያችን በ10 ዓመት መሪ ልማት እቅዳችን ከዛ መንዝረን በየዓመቱ በምንተገብረው እቅድ ብቻ ሳይሆን በቅርቡ ሚኒስቴር መስሪያ ቤታችን የ30 ዓመት ማስተር ፕላን አዘጋጅቷል። በዚህ የ30 ዓመት ማስተር ፕላናችንም የአረንጓዴ ተሽከርካሪዎች ሚና በተለይ በትራንስፖርት በመንገድ ትራንስፖርት ውስጥ ያላቸው ሚናም በግልጽ እንዲመላከት፣ ወዴት ነው የምንሻገረው፣ ወዴት ነው የምንሄደው የሚለውንም በግልጽ ለማሳየት የቻልንበት፣ በዚህም ደግሞ በቀጣይ የሚመጣውም ትውልድ ይህንን ስራ ከመጀመሪያ የሚጀምር ሳይሆን በተገነባው ላይ እየጨመረ የጎደለውን እየሞላ ወደምንፈልገው ሀገራዊ ብልጽግና ወደምንፈልገው ሀገራዊ ከፍታ የሚያንደረድረን አንድ መንገድ ነው የሚል እምነት አለን በእኛ በኩል።